አይ ክርስቲያን አፖሎጂስቶች መሰረታዊ የዕቅበተ እምነት ትምህርት መውሰድ አለባቸው ነበረ ያልን ያለ ነውና መሰረታዊ አሁን ንጽጽር እንሰራለን የሚሉ ክርስቲያኖች አሉ፣ እፎይን ጨምሮ ማለት ነው። እኛ እንደ ኢርሻድ የራሳችን ማህበር አለን። ኢርሻድ ዕቅበተ ኢስላም ማህበር በየ6 ወሩ ኦንላይን ኮርስ ይሰጣል። በንጽጽር ላይ አረብኛን ጨምሮ በርካታ ትምህርቶችን እናስተምራለን። የክርስቲያን አፖሎጂስቶች መማር ስላለባቸው ስፖንሰር ካገኙ ይማሩ፣ የሚከፍላቸው ካገኙ ምናምን እያለ ነበረ እና ስፖንሰር ለመሆን ነው መሰለኝ። አይ ቲንክ እንደዛ ነው አይደለ? ባብ ሰላም ብያለሁ። በነገር ላይ እኔ ስንት ወር ነው ትምህርቱ? ለስንት ወር ነው የሚሰጠው ስልጠና? ለስንት ወር ነው? ለስንት ወር ነው? 6 ወር 6 ወር 6 ወር። እኔ እፎይን ጨምሮ የ10 ሰዎችን እሸፍናለሁ። የፈለገ ክፍያ ይሁን። እኔ አላሁ አክበር አላሁ አክበር። የ6 ወር ማለት ነው። የ10 ሰው የአንድ ሰው 3000 ብር ነው ጋይስ፣ እና የ6 ወሩ ማለት ነው ሙሉ። ስለዚህ ሰምታችኋል። በንጽጽር ላይ የምትሰሩት ብቻ ነው። ይሄ ክርስቲያን ምናምን አይመለከትም። እሺ ስላችሁ ረንደም ክርስቲያንን አይመለከትም። አፖሎጂስቶች ብቻ እስልምና ላይ የምትሰሩት ንጽጽር ላይ የምትሰሩት የክርስቲያን አፖሎጂስቶች ብቻ የ6 ወር ማለት የአንዱ ምንድነው አጠቃላይ የአንድ ሰው 3000 ብር ነው። ይሄን ሁላ ባቢ ከፍሎላቸዋል። ስለዚህ 10 ሆናችሁኑ እናስተምራለን። የ6 ወሩ ተከፍለዋል። አላህ ይቀበል። ባቢ ጀዛከላሁ ኸይር። ኑና ጃስሚንን በውስጥ አብሯት። እሷ ናት አድሚኗ፣ እዛ አድ የምታደርገው አድሚን ጃስሚን ከባቢ አጠገብ ያለችዋ። እሷን በውስጥ አናግሩ። ተከፍሎልኛል እኔ ምናምን አፖሎጂስቶች ብቻ መሆን አለባችሁ። ከዛ ውጭ ግን ሌላውን ማህበር አናስተምርም። ለጊዜው ክርስቲያኖች አፖሎጂስቶች ብቻ። ጃስሚንን አናግሯት። ሁለተኛ ዙር ከ1 ወር በኋላ ይጀምራል። ትማራላችሁ ኢንሻአላህ። ከዛ እንዳወጣችሁ ጥሩ እንትን ትሆናላችሁ፣ ተመዋጋች ትሆናላችሁ፣ ተከራካሪ ትሆናላችሁ። አሪፍ ነገር ይኖራችኋል። እንችላችሁም አላልክ ማለት ነው። ትወያያለህ መተህ በፖሊስም ተይዘህ ትወያያለህ እንጂ አታመልጥም። ማለት በስርዓት ተጠርተሃል። በስርዓት ካልመጣ በፖሊስ ነው። በፖሊስ መተህ ነው የምትወያየው እንጂ ፈርቻለሁ አይሰራም እኮ እንዴ። ሁላችሁም ፈርታችኋል እኮ ግልጽ ነው። ግን ትወያያለህ የሚባል ነገር የለም ነው። ስለዚህ ኢምራን ይመጣል ማታ። ኢምራን ነው የሚኖረው። ኦኬ ዋና ተዋናዩ እሱ ነው። ዲባንክ የሚያደርጋችሁ እሱ ነው። አይቀርም፣ ወላሂ ላዚም አይቀርም። ትወያያለህ እንጂ ማንቁርትን ተይዘህ መተህ ትወያያለህ። ቃል ገባልሃለሁ። ተደብቀህ እዛ ውጭ ሀገር የሄዱ ክርስቲያን ሴቶች መሀል ተቀምጠህ ስትቀጥፍ አትኖራትም፣ ትመጣለህ። ምክንያቱም ጋይስ ሁላችሁም የምታውቁት እውነታ አለ። 8 ኡስታዝ አሰልፌ አለ። 8 ኡስታዝ 8 አይደለም 1 ይምራን እንደዛ ሲል ነበር። ብዙዎቻችሁ ሰምታችኋል። አልሰማችሁም? 8 ኡስታዝ ሆናችሁ ኑ 8 ምናምን ብሎ ሲናገር ነበረ። 8 አይደለም 1 ኢምራን በአናት ይተክልሃል። ሊትራሊ 1 ኢምራን ይቀብረሃል። ከ40 ቀን በኋላ የአንተን 40 እንደግሳለን። ኦኬ እናከብርልሃለን 40ህን ማለት ነው። ስለዚህ 8 ኡስታዝ ምናምን ሲል የነበረው ማለት ነው መልክ ሲሰራባቸው መሀይማኑ ላይ መልክ ሲሰራባቸው ማለት ነው። ውጣና ከአንድ ሰው ጋር ተወያይ ሲባል ግን ኢምራንን ይፈራዋል። ኦኬ ስለዚህ የማታው ውይይት 2v2 ነው የሚደረገው። ከሆስት ይገባል፣ ሁሱም ይመጣል። ኦኬ ሁሱ አለበት፣ ኢምራንም ይመጣል። ከዛ በኩል የፈለከውን ሰው ይዘህ መምጣት ትችላለህ። የፈለከውን ያግዘኛል የምትለውን ያዳመጥክ ከሆነ እዚህ ውስጥ ያዳመጥክ ከሆነ የፈለከውን ሰውዬ ይዘህ መምጣት ትችላለህ። ፓስተር ከፈለክ፣ ዲያቆን ከፈለክ፣ ሊቀ ጳጳስ ከፈለክ፣ ኦኬ ሊቅ ደቂቅ የምትለው ሌላ አካል ካለ ይዘናና 2 ሆነ ኢምራን ይኖርበታል። ትወያያለህ። እንዴት ነው የምትወያየው? በኮስት ነው የምትወያየው። ገዝተና አልተባልክም። ምናልባት አሁን ክርስቲያኖች እንደዛ ብትረዱ። እኛ ቤት ይምጣ አላልንም። አይምጣ፣ እዚህ አይምጣ። ቤቱን ይክፈት። ቤት ተከፍቶ ይላክለታል። አየር ላይ ኮሆስት ይባላል እሱ። ክርስቲያኖች ኦኬ እዚህ ይምጣ ምናምን እኮ አይደለም። አይምጣ፣ እዛው ቤቱን ይክፈት። ኢምራን ቤት ይከፍታል፣ ሁዙም ይከፍታል፣ ያኛው ልጅ ይከፍታል። አየር ላይ ያገናኙትና ሁሉም በየቤቱ ሆኖ ይወያያል።
ኦኬ በዛ መንገድ ነው የሚወያዩት ነው። ይሄ ኮሆስት ይባላል። ቤታችን ይምጣ አላልንም። እንደዛ አሁን ትናንትና ማታ እንደዛ ሲጽፉ ነበር። ለምንድን ነው እናንተ ጋር የሚመጣው እና አልተባለም። እዚህ ይምጣ አልተባለም። እሱ ማፈሪ ነው አይመጣም። እዛው ቤቱ እንዳለ ነው ውይይቱ የሚደረገው። ይቻላል ቤቱ ተቀምጦ እዚሁ ቤት ተቀምጠን አየር ላይ አገናኝተን በኮሆስት መልኩ እንደዛ እናወያያለን ነው። አይታችኋል። ስለዚህ ዛሬ ማታ በዛ መንገድ በኮሆስት 4 ተኩኖ 2 ሙስሊም 2 ኦርቶዶክስ ዲቤት ታረጋላችሁ ነው። ዲቤት ያረጋሉ። ይህንን ማታረጉ ከሆነ ምናልባት ግን ይህን ማታረግ ከሆነ ማለት ነው ይህንን ማድረግ ማችል ከሆነ ምን እንደሚፈጠር ልንገርህ። እንደ ባቢሎን ግንብ የገነባሃት ያቺ ይሄ የተኮፈስክባት ማለት ነው። ብዙ ጊዜ ወደ ላይ ተገንብቷል ልጁ እንደ ባቢሎን ግንብ እንዲህ ተገንብቶ ጉራው ማለት ነው። ከዛ ላይ ትፈጠፈጣለህ ዲቤት ማታረግ ከሆነ 8 ኡስታዝ ይምጣ ያልካት ቲዮሪ ማለት ነው ዲባንክ ትደረጋለች። ብቻዬን አወያያችኋለሁ ስትል የነበረው ስትፎክር የነበረው ነገር ሁሉ አፈር ደቼ ይበላል። ያ በሐሰት የገነባሃት ነገር ትቀበራለች። በነገራችን ላይ ማይወያይ ከሆነ ነው 8 ብሎ ሲል የነበረው ሰውዬ 2 ሙስሊም ፊት መቆም እንደማይችል ህዝቡ ይመለከታል። አይታችኋል። ግን የወደቀበትን ዳይሌማ የገባበትን ጉር አይታችኋል። ብዙ ሆናችሁ ነው ሲል የነበረው ሰውዬ 2 ሆኖ 2 ሙስሊም ፊት መቆም እንደማይችል እንዳልቻለ ዛሬ ማታ ይጋለጣል። ሁላችሁም ታያላችሁ። ኩፈሳ ብቻ መሆኑን ፉከራ ብቻ መሆኑን በደንብ ትረዳላችሁና ይሄ ድል እንዲፈጠር በመፍቀድ ራሱ ትክክለኛው ማንነት ኤክስፖዝ እንዲሆን መፍቀድ ራሱ ማለት ነው። በነገራችን ላይ ትክክለኛ ማንነቱ እንዲወጣ ነው ያደረገው። ኤክስፖዝ ነው ራሱን ያደረገው። ጥሩት ምናምን ሲል የነበረው ሰውዬ ይሄው ዲቤት ማድረግ እንዳልፈለገና እንዳልቻለ የሚያሳይበት ነው። ሁሱን እንግዲህ ቅድም አነስም ነግሯችኋል፣ ትናንትናም ነግሬያችኋለሁ። ሁሱ የሚፈልጉበት ሪዝን ሁሱ የሚሉት ማለት ነው እንደፈለጉ ሲሳደቡ ዝም ስለሚላቸው ነው። ባለፈው አንዷ ገብታ በብልግና በጣም በሚያስጠላ ቃላት ሰድባው ምንም አላላትም። ውረጂን ያላት ከገስት ላይ ሰደበችው። ይቅር ብዬሻለሁ ውረጂን ያላት አይደለ? ሁሱ ሲሳደበው ቪዲዮ ያያችሁ ልጆች አላችሁ። ሲሳደቡ ቤቱ ገብተው ቢሰድቡት ምንም ነገር አይላቸውም። ብቻ ውረዱ ነው የሚላቸው። ውረዱ እንደዛ ይላቸዋል። እና እንደፈለጉ እስልምና ቢሳደቡ ሁሱ ዝም ብሎ ነው የሚያልፈውና ከዛ ጨዋ ሰው ይፈልጋሉ። ልካቸውን የሚነገራቸው ያ ሁላ የተረት መጽሐፍ ተሸሽጎ እንዲቀመጥ ነው ወይ የምትፈልጉት ነው እንዴ? ያ ሁላ የገድላት ድርሳናት ኢየሱስ የሰራቸው ቅፍፍ የሚሉ ስራዎቻቸው እንደዚሁ ምንም ሳይነበብ ነው የሚያልፈው። ስለዚህ እነዛን ነገራቶችን ጉልጉሉ የሚያወጣላችሁ ይምራን ነው። ከገድላቶቻችሁ ከድርሳናቶቻችሁ ከተአምረ ማርያሙ ከዛም ከተክልዬም ከምንዬም አምጥቶ ልካችሁን የሚነገራችሁ ይምራን ነው። ኢምራን ውይይቱ ላይ ይኖራል፣ ግዴታ ነው። ስለዚህ ለምን እንደፈሩት ደግሞ ማታ ያሳያቸዋል። ኢምራንን ታውቁታላችሁ፣ ማታ ግን ታዩታላችሁ። እና ይህን ይመስላል። የማታ ሰው ይበለን። ሰዓት አልሄዳለች አልመሻለ አይንቀሳቀስም ሰዓቱ። ስማ ግን ቁም ነገር ግን ዛሬ ይመጣ ይሁን ግን ወላሂ እኔ ከመጣ እኔ ወላሂ በጣም ነው መገረመው። በቃ ሰላም ከመጣ ራሱ ነው ማለት በቃ እኔ በቃ እርግጠኛው የምነግርህ ነገር መቼም ነው የማይመጣው። በቃ ይሄ ነገር ቢመጣም ባይመጣም የተገነባው ነገር ይፈርሳል። ቢመጣም ባይመጣም እንግዲህ ክሊር የሆነ ነገር እንትን ለማለት ከዚህ በፊት 3 ወንድሞች ኢብራሂም፣ አነስና አብዱልከሪም 3ቱ የውይይት ጥሪ አቅርበው የውይይት ጥሪ ሌሎች የፕሮቴስታንት አቃቢያን ተቀብሏቸው ውይይቱን እንግዲህ እየጠበቅን ነውና ለምንድን ነው 3 ለ3 እንዲኮን የተፈለገው ሲባል እነዚህ ውይይቶች የሚገኙት በጣም ሬር ናቸው፣ አይገኙምና በተገኙበት አጋጣሚ ግን አድቫንስድ የሆነ ነገር ማለት አድቫንስ የሆነ ውይይት ላይክ ኦዲየንሱም ደግሞ አድቫንስድ የሆነ ነገር እንዲወስድ ነው። ይሄኛው ፖይንት ነው፣ በቃ ይሄኛው ነው አላማው ማለት ነውና ሌላው ነገር ደግሞ ምንድነው እፎይ ሁሱ ብቻ ብሎ በቃ እንትን የፈለገው እሱ ውይይቱ ላይ ሲሆን በቃ ሁሱን አታክ ማድረግ ነው የፈለገው።
ሁሱ ደግሞ እንደምታውቁት መላሽ ነው፣ መልስ ላይ የሚሰራ ሰው ነው። ገባችሁ አይደል? አሁን ንጽጽር ላይ ክሊርሊ ስናወራ አታክና ዲፌንስ የሚባል ነገር አለ። ገባችሁ አይደል? ዲፌንስ ማለት ላይ የሚያስተምር ማለት ነው። አንዳንድ ጊዜ አሁን እኛ ራሱ ከፍተን እናስተምራለን እኮ። ስናስተምር ወይ ሰዎች ገብቶ ጥያቄ ሲጠይቁ መልስ መልሰን እንሄዳለን። በቃ ወደ ንጽጽር ወደ ደብል ስታንዳርድ ምናምን የሚባል ነገር አንገባም። ገባችሁ? እሱ ደግሞ እንደዚህ አይነት ነገር ላይ ይሰራ ብዙን ጊዜ ማለት የሚሰራው መልስ ላይ ነው። በቃ ይጠየቃል፣ ይመልሳል። ብዙን ጊዜ በቃ ትልቅ አቅም ያለው እዚህ ላይ ነው። ገባችሁ አይደል? እና ንጽጽር ላይ ሳይችል ነው ወይስ አይደለም? እንደሱም እያለን አይደለም። ምንድነው ከዛ በኋላ ላይክ እፎይ ምንድነው ያስለመዳቸው? በዛ ሳይድ ይሳደባል፣ ይወዱታል። በቃ የሚሳደብ ላይክ ኦርቶዶክስ ሆኖ ከዚህ በፊትም አይተናል እና አባ ዮናስን በስም መጥቀስ ይቻላል አሉ። ለምን ሙስሊሞች ቤት ገብታችሁ አልተሳደባችሁም ተብለው ኢቭን ኦርቶዶክስ ራሱ አይደላችሁም ተከፍላችሁ ነው እስከመባል ድረስ የደረሱ ሰዎች የምናውቃቸው ሰዎች አሉ። ስለዚህ ምንድነው የተፈለገው? አንድ ኦርቶዶክስ ሃይማኖት ላይ ያለ አነጻጻሪ የሚሳደብ ከሆነ ብቻ ነው ትክክል ነህ የሚባለው ስም የሚኖረው ማለት ነው። እና የእሱም ደግሞ ትልቁ መሳሪያ ይሄ ነው። በቃ ይሳደባል፣ የሆነ ነገር እያነሳ ሞክ ያደርጋል ምናምን። እንደዚህ አይነት አካሄድ አለ። ገባችሁ አይደል? እንደዚህ አይነት አካሄዶች ሲመጡ ደግሞ ሁሱ በእንደዚህ አይነት ላይክ በተመሳሳይ ነገር የመመለስ አቅም ማንም የለውም ሲጀመር፣ ስድብን በስድብ እንትኔ ማለት ነው። ግን ሁሱ ምንድነው ይሄንን ነገር ታግሶ አሳልፎ እውቀቱ ላይ ትኩረት አድርጎ ነው እንትን የሚለው። በዚህን ጊዜ ላይክ አብዛኛው ኦዲየንስ ያኛው ሲሳደብ ይሄኛው ደግሞ ዝም ብሎ ስለሰማ ያኛው ትክክል የሆነ ይመስለዋል። ይሄ ደግሞ አይሆንም። ምክንያቱም ውይይቶች ሁሉ ጊዜ ሲደረጉ ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። ምክንያቱም አንድ ሰው እውቀት ስላለው ብቻ ሳይሆን ብልጥ ስለሆነ ተሳዳቢ ስለሆነ በጣም ስለሚጮህ ብቻ የሆነ ውይይቱ ላይ ያሸነፈ እውነት ያለው የማስመሰል ነገር አለ እና ከዚህ ነገር አንጻር ደግሞ እኛ በጣም ጠንቃቆች ነን። እኛ ጅሎች አይደለንም። እንዴት መሄድ እንዳለብን ምናምን ነገር በደንብ እናውቃለን። ስለዚህ ውይይቱ ምንድነው ሁለት መሆኑ ምንድነው ችግሩ ነው ፖይንቱ። ምንድነው ችግሩ? ምንም የሚያስፈራ መጥፎ ላይክ በዚህ በኩል ራሱ መጥፎ ነገር ነው የምንለው ነገር የለም። ይልቁንስ ታዲያ ምንድነው ጥቅሙ ሲባል አድቫንስድ የሆነ ውይይት ይደረጋል፣ አድቫንስድ የሆነ ነገር እናያለን። ያም ልጅ ደግሞ እጨማለቃለሁ ፍሊክስ አደርጋለሁ ቢል ኢምራን አለለት በቃ በተገቢው መልክ ይመልስለታል። መልስ ማለት ነው ላይክ መቆጣጠር እሱን ይችላል። ገባችሁ? እንኳን ይቅርና እኮ ውይይት ላይ ተውና አሁን ለምሳሌ እኛ ገስት ላይክ እንዲ ላይቭ ከፍተን እኮ ኢብሮ ከሆነ ሰው ጋር እየተወያየ ማለት ነው ላይክ ኢብራሂም ያንን ሰው በመጣበት ላይክ የመመለስ ፍላጎት ባይኖረው ወንድሞች ተቀበለን እኮ በመጣበት መልክ እንመልስለታል። ያ ግን እንሳደባለን ማለት አይደለም። ስለዚህ በመጡበት የመመለስ ደግሞ አቅም ኢምራንን የሚያክለው የለም። አይተናል ከዚህ በፊት ኢምራንን እንደ ጦር ነው የሚፈሩት። ኢምራንን ማለት ነው በጣም ነው የሚፈሩት። ኢምራንን የሚፈሩት ምንድነው? በመጡበት በመረጃ በእውቀት ያስቀምጣቸዋል። እነሱ ደግሞ የመጡበት አካሄድ ውሸት በቃ ከሐሜት ከጓልቲ አርቲ ቡርቲ ከሱ የዘለለ ነገር እንዳልሆነ ያሳያቸዋልና ያንን ውርደት ደግሞ መከናነብ ሰልችቷቸዋል። ስለዚህ ያንን ነገር አይፈልጉትም። ስለዚህ ልጁን ምንድነው ህፃን ነው ምናምን አይደለም። በቃ አሳዩን፣ እኛ ስታንዳርዳችን ነው። ስለዚህ ይሄ ነው እየተባለ ያለው። በቃ ስነ ስርዓት ይዞ የሚወያይ ከሆነ ጥሩ የሆነ ውይይት ይወያያሉ። ሌላው ደግሞ መሰመር ያለበት ነገር ከዚህ በፊት በጣም ውይይቶች ተጠርተው ነበርና አልመጡም። ግን እፎይ ለምንድን ነው አሁን የተቀበለው ሲባል አንድ ጆኒ የምትባል ጋጠ ወጣለች። መረጃ አለ ከፈለጋችሁ። የምትሳደበው ስድብ አንድ ባለጌ ጋጠ ወጥ ማንለው የምንለው ሰው የማይሳደበው ነው። ያው ዱርዬ ሰዎች አውቃለሁ በህይወቴ ማለት ነው። በጣም ባለጌ ጨምላቆች እናቶቻቸው የሚሳደቡ እናቶቻቸውን የሚመቱ በሰፈር ውስጥ በጣም ጋጠ ወጥ የሆኑ የማውቃቸው ሰዎች አሉ። በጣም እንደው ባልተወለደ እናቴ ምነው ማህፀኔ በደረቀ ምናምን ብላ በዚህን ያህል ደረጃ መጥፎ የሆኑ ድርዬ ባለጌ የሆኑ ሰዎች ያውቃሉ። ግን የእሷን ያህል ስድብ ሲሳደቡ ነው ሰምቼ አላውቅም። በጣም አጸያፊ ስድብ ነው የምትሳደበው እና ግን በቃ እሱ ለአታክ ስለሚመቸው እሷ ያስቀመጠችውን ነገር ተቀበለ። በቃ ይምጣ ተባለ። ሲጀመር እሱ አይደለም የጠራው። እኛ ደግሞ ከእንደዚህ አይነት ከረከሰ ሰው ጋር እንትናለን። ምክንያቱም መጀመሪያ እዚህ ቤት ከመግባታችን በፊት ይሄንን ነገር ያዘጋጀው ሰው ባህሪውን ማስተካከል መቻል አለበት። ምክንያቱም እዚህ ቁማር ወይ ደግሞ የሆነ ይሄ እንትና አይደለ ቤቲንግ አይደለም፣ እውቀት ነው በስነ ስርዓት። ምክንያቱም እናንተ አሁን እዚህ የምንተዋወቅ ሊመስሏችሁ ይችላል። እውነት በነገራችን ላይ ባወራነው ነገር በጣም በብዙ ትዝብት ውስጥ የወደቅን ሰዎች አለን። ላወራነው ነገር ጠንቃቃ ማንሆን ከሆነ ማለት ነው። እኔ በራሴ አይቼዋለሁ በህይወቴ ላይ እኔ ላይፌ የማውቀው ትልቅ ሰውዬ እኔ እኮ እከታተላለሁ አለ። ገባችሁ አይደል? እየዞርኩ ባልኩ ከሆነ ተዋርጃለሁ ማለት ትልልቅ ሰዎች ይታደማሉ።
ቤተሰቦች በቲቪ ዩቲዩብ ላይ ላይፍ ከፍተው ህፃናት፣ እናቶች፣ አባቶች ምናምን ቁጭ ብለው ይከታተላሉ። እንደዚህ አይነት ነገር ደግሞ አይመጥናቸው። እኛ እንደ ሙስሊም ይሄ ነገር ይመጥናቸዋል ብለን አናምንም። የሚመጥናቸው ምንድነው? ስነ ስርዓት ያለው ነገር። እኛ ደግሞ እንደ ሙስሊም ምንድነው የምናስበው? ለምንወያየው ውይይት፣ ለምናደርገው ነገር፣ ለምንራመደው እርምጃ ኃላፊነት መውሰድ አለብን ብለን እናምናለን፣ እንወስዳለን። ይሄንን ነው። በተረፈ በመጨረሻ መናገር የምፈልገው ነገር ኡስታዝ ሁሱ አንድ ትናንት የተናገረው ነገር ነበረ። ለእፎይ በሚፈልገው ርዕስ መጥቶ ያናግረኝ እንወያያለንም ብሎታል፣ ከፈለገ ማለት ነው። እንደውም በአካል ሁላ እንደውም ብሎታል። ቤተክርስቲያን የፈለክበት ቤተክርስቲያን ጥራኝ እመጣለሁ። እንደዛ ደግሞ የፈለኩበት ምክንያት ደግሞ ምንድነው ብሏል? አባቶች በተሰበሰቡበት ብንወያይ አፉን ለመክፈት ይቸገራል ብሏል። ይሄ ነው ያለው ነገር ማለት ነው። እና በአጠቃላይ ስንጠቀልለው እውነት ካላችሁ ኑ ከሆስት በስነ ስርዓት ተወያዩ፣ አድቫንስድ የሆነ ነገር እንይ። ስለዚህ ይሄ ነው ያለው ፖይንቱ። ወደዛ ወደዚህ ምንም ነገር የለውም። ገባችሁ አይደለ? እና እኛ እውቀትን ለማስተላለፍ ነው፣ እውቀትን እንትን ለማለት ስለሆነ በቃ ኢምራንና ሁሴን ከኛ ሳይድ አሉ። ከዛ ደግሞ እፎይና ክርስቲያን ተብለዋል። ኑ ወይ ደግሞ እፎይ ሌላም ከፈለገ እንትን ጆሌውን ይዞ መምጣት ይችላል። የፈለገው ይምጡ፣ ከውስጥ ይግቡ፣ በስነ ስርዓት ደቂቃ ተያይዘው ምናምን ነገር ይወያያሉ። ኢንሻአላህ አሪፍ ነገር እንማማራለን ብዬ አስባለሁ። በቃ ይሄ ነው አጠቃላይ ያለው እይታውና ኢምራን መሳደብ ስለሚችል ነው ምናምን አይደለም። ሁሱ እሱም አይደለም፣ በፍጹም አይደለም። እና ምንድነው ቅድምም የተናገረው ነገር አለ። እኛ እፎይ እውቀት ኖሮት አይደለም፣ እፎይን እውቀት እንትን እያልን ያለው ማለት ነው። በስድብ ብዙ ሰው ይዟል እና ብዙ ሰው እውነተኛ ሰው እንዲመስል አድርጎ ስሏቸው ያ ነገር ደግሞ ውሸት እንደሆነ ማሳየት መቻል አለብን እንጂ የትኛውን ተጠይቆ እኮ የሚመልሳቸውን እንትን ግብረ አካል ወልድ ቢሞት መንፈስ ቅዱስና አባሉ ይጠብቃሉ ምናምን ብሎ የሚመልስ እኮ የኦርቶዶክሶች ጀግና መምህር ይሄ ነው እንጂ ያን ያህል እንዲህ የሚባል እውቀት ኖሮት አይደለም። ገባችሁ አይደል? እናውቀዋለን ከየት መጡ እንትን ብሎ ምናምን እሱን እናውቀዋለን እና ብዙም እንትን ማለት አያስፈልግምና ኤኒያው እዚህ ቤት ሳላና ኢብራሂም ከሌሉ ማን ነው ቤቱን የሚጠብቀው? ኢብራሂም እና ይሄ ነው አጠቃላይ። አንተና ሳላባት ኖሩ ማን ነው የሚጠብቀው ቤት? ምን መሰለ ጃዬ፣ ደህና ና ቀጥልለት። ቅድም ለሳላህ ምን ቀጥላለሁ ነበር ያልከው? እሱን ቀጥልለት። እሺ ሳላህ ጭራ ነው ጭራው ሊያዝም ስላለ አይያዝም ልጅ። አንዴ ቴሌግራም ላይ ያስተላልፋል፣ አንዴ አርቲክል ይጽፋል፣ አንዳንዴ ታብታ ያስደርጋል፣ አይገኝም። እና አጠቃላይ ፖይንቱ ይሄ ነው። በቃ ገባችሁ አይደል? በቃ ይሄ ነው ፖይንቱ። ምንም በቃ ወደዚህ የለውም። ክሊርሊ ሁሉም ሰው እየተናገረ ያለው ነገር ከዚህ አንፃር ነውና ፖለቲካ ከሆነ አምላካችሁን የሚያድነው እንግዲህ በፖለቲካችሁ ቀጥሉ። እኛ ግን በእውነት ላይ እንራመዳለን። እኛም ውሸት የሆነውን ትተን ነው እውነቱን የያዝነው። ይሄው እኔ ምስክራለሁ። ምንም ወደዚህ አሉ። ይሄው እዚህ ረያን ብዙ ሰዎችን ማምጣት ይችላል። ውሸቱን ትተን ወደ እውነቱ ነው የመጣነው። ፖለቲካ ሰልችቱን ማለት እኛ ፖለቲካ እንሰራ ነበር በነበርንበት ጊዜ ማለት ነው። እና ሁላችንንም አላህ ይጠብቀን። አላህ እንግዲህ እውነቱን ለሁላችንም ይግለጽልን ነው የምለው። ሌላ ምንም የለም ነገር ለምብላችሁ አንተም እንደዚሁ ፍቅረኛ ወዳላት አለ። አንተም እንደዚሁ ፍቅረኛ ወዳላት ምን ፍቅረኛ ወዳላት አመንዝራ ሴት ሄደህ ውደዳት። ስለዚህ በ18 ብርና በ15 ብርና በ150 ኪሎ ብር ገዛዋት ይላል። ሴትየዋን በ15 ብር ገዛት፣ ወደ ቤቱ ተመለሰ። ሴት ልጅን በምን ነበር የሚገዙት? በብር ነበር የሚገዙት። ስለምንድነው የሚናገረው? ሰፋ ያሉን ሀሳብ ደግሞ ነግራችኋለሁ። እስቲ የምታስተባብል ከሆነ አስተባበል። 2-1 እንደሚያጫውቱ መጽሐፍ ላይ ያሳይቻለሁ። ላስተባብል አንዴ ፊሊሞን አንዴ ላውቅ ይሰማል። ማስተባብለው ነገር ምንድነው? ፊልሞን ሚዩት አድርግ። ልቀጥል አንዴ። ፈጣሪ ሆይ ቀጥል። ቾዮ ይቅርታ። ሰላም አለይኩም። አንዴ ሳላህ በውስጥ ይልኝ። እሺ አንዴ ቀጥል። ቾዩ አስተባበል። እሺ ልቀጥል። የምቀጥለው ነገር ማውራው ነገር ምንድን ነው? ሆሴ መጽሐፍ ላይ ፍቅረኛ ያላትን ሴት ወይም ደግሞ ቀድሞ ምንድን ያለኝ 2 ነቢይ 1 ሴት አግብተዋል አለኝ። 2 ነቢይ 1 ሴት ያለ አምጣ አልኩት።
ቃል በቃ ሁለት ነቢይ አንድ ሴትን ያገባውን አንጣ ብዬ ሳወራው ምንድን ያለኝ ፍቅረኛ ያላት ሴት ብሎ ደግሞ ፍቅረኛ ያላትን ሴት ሄዶ አግብቷል አለ። ሁለት ፍቅረኛ ያላት ሴት አግብቷል ሲል ፍቅረኛ ያላትን ሴት አላገባም። መጽሐፍ ቅዱስ የሚለው አመንዝራ የሆነች ሴትን እግዚአብሔር በእስራኤል መስሎ እሱንም ደግሞ በምሳሌ እግዚአብሔር ለሚያደርገው ለቅዱ ለራሱ ዓላማ ያደረገው ነው እንጂ ጀስት ሄደ እንደዛ አርግ እያለም አልነበረም። ከዛ ምንድን ያልኩት እንደዚህ ፍቅረኛ ያላትን ሴት ቃል በቃል አለ ስለው አለ ቃል በቃል ያላት ሴት አገባ የሚል አለ አልኩት። አለ አለ። እሺ ቀጥልና አሳየኝ ስለው ደግሞ ፍቅረኛ ያላትንም አመንዝራ ሴት ሄደ ውደዳት የሚለውን አምጥቶ አሳየኝ ማለት ነው። እሺ እኔ ቃል በቃል እንዳልኩኝ ከታች ስትሰሙ ነበር። አሁንም እስራኤልን ወክሎ እግዚአብሔር እስራኤል እሱን ትታ ማለት እግዚአብሔርን ትታ ወደ ሌሎች አማልክት ጋር እንደሄደች እያመለከተ በአመንዝራዋ ሴት ማለት ነው። እስራኤል እንደዚች አመንዝራ ሴት እኔን ጥላኝ ሄዳለች። ሆሴ ማንን ወክሎ ካላችሁ እግዚአብሔርን፣ እስራኤል ማንን ወክላ ካላችሁ ደግሞ እቺን አመንዝራ ሴትን ወክላ እስራኤል እግዚአብሔርን ትታ ጣዖቶችን ማምለክ የተለያዩ እንትኖች ጋር ስለሄደች እግዚአብሔር እስራኤልን ድጋሚ እድል እየሰጣት ወደ እርሱ እንድትመለስ የተናገረበት ምሳሌ ነው። ስለዚህ ቃል በቃል አታመጣልኝ መጽሐፍ ቅዱስ ላይ አልኩት። ይሄ ሁሉ የተነሳው ደግሞ መጽሐፍ ቅዱስ ላይ ያሉ ነቢያት ኢሞራል የሆነ ወይም ደግሞ ከስነ ምግባር ውጭ የሆነ ነገር አያደርጉም። እንኳን አሁኑ ይሄ አድርጓል አይባልም። ምክንያቱም እግዚአብሔር በምሳሌ አድርግ ያለው ነገር ነው እንጂ እሱ በባህሪ ወይም ደግሞ ከመሬት ተነሳስቶ ሄዶ ያደረገው አይደለም። ሆሴዕ ማለት ነው። ደግሞ የዳዊትን ሰው ገድሏል ምናምን የሚለውን አመጣ። ዳዊትም ደግሞ የምትመለከቱት ዳዊት ሰው እንደመሆኑ ኃጢአትን ሰርቷል። እግዚአብሔር ችግር የለውም ብሎ በሀዲሳትና በተለያዩ ቦታ ላይ ምንም ሳይቀጣ እንደሚያልፈው መሐመድን ጥሎ እንደሚያልፈው አይደለም። እግዚአብሔር ስለ መሐመድ አይደለም እያወራን ያለ ነው። አሁን ድጋሚ ውሸትን እዚህ ላጋልጠህና የተነሳ ነው። ቆይ ረጋ በላ መጽሐፍን ላስተምርህ። አንተ የማዳመጥ ችግርም አለብህ። በነገራችን ላይ የማዳመጥ ችግር አለ። መሰረታዊ የማዳመጥ ችግር አለብህ። ትሰማለህ፣ ድምፅ የሆነ ድምፅ ይሰማሃል፣ ግን አታዳምጥም። በስርዓት እንትን አትልም። ምንድን ነው ሁለት ነቢያቶች አይደለም ያልኩ ከጅምሩ። የእናንተ ነቢያት ኦኬ፣ ትዳር ያላቸውን ሴቶች እዛው በትዳር ላይ እንትን ያደርጋሉ ነው፣ ገብቶ ያደርጋሉ ነው እያልኩ ያለሁት። ይሄ ማን ነው የሚያዛቸው? እግዚአብሔር ነው የሚያዛቸው። ኦኬ፣ እግዚአብሔር ነው የሚያዛቸው። ዝሙተኛ ሴቶችን እየመረጡ እንዲያገቡ እግዚአብሔር ነው የሚያዛቸው። ማስረጃው ምንድን ነው መሰለህ? ሚዩት ማረገ ለምን መሰለችው? ሚዩት ማረገ መሀል ላይ ሲኮነኩንህ ማለት ነው። ጣልቃ ስለምገባ ነው። ሲኮነኩንህ መሀል ላይ ጣልቃ ትገባለህ። ኦኬ፣ አለመብሰል ይታይብሃል፣ ጫቅላነት ይታይብሃል። እና መጽሐፍ ሲነካ ይኮነኩንሃል። ከዛ ትረበሻለህ። መስራት አትማርም። አለመብሰል ይታይብሃል ነው እኮ ጃስ ሪያሊቲ እኮ ነው። አለመብሰልህን መናገሬ ስድብ አይደለም። እሺ፣ ጨቅላነት ነው የሚታይብህ። ላወርድ እችላለሁ እኮ ምክንያቱም የግድ ከጥንቱ ማወቅ የለብኝም አንተን። አሁን ከምታደርገው ነገር አንጻር ሳይ በጣም ይከነክንሃል። ከዛ በኋላ ደግሞ እንትን መረጋጋት የሚባል ነገር የለህም እና ከዛ አንጻር ነው እና አታዳምጥም። ሰው የሚለው ነገር በስርዓት አትሰማም። ስለዚህ መጽሐፍ ላይ ምድር የተቀመጠው የሚለው ነገር አሳያለሁ። ምክንያቱም በማስረጃ አታወራም። እኔ ማስረጃ ክፍቼ ነው የማወራው። አንተ ግን እንዲሁ በግምት ነው የምታወራው። መጽሐፍ ቅዱስ ላይ እግዚአብሔር ሆሴዕ ምን አለው? ምሳሌ ነው ብሎ ተናገረ። ነገር ግን ምሳሌ ስለመሆኑ ምንም ያመጣው ማስረጃ የለም። ሕዝቤ ከእኔ ተለይቶ አጸያፊ የሆነ የዝሙት ስራ በመስራት ላይ ይገኛል። እንግዲህ አንተ ሂድና ዘማዊት ሴት አግባ፣ ከእርሷም የዝሙት ልጆችን ውለድ ይላል። ስለ ትዳር ነው የሚናገር። እንግዲህ የቱ መጽሐፍ ቅዱስ ነው? አንዴ ቾዩ ሚውት ታደርጋለህ። ኮነኮነ ቾዩ መጽሐፉን ከፍቼ አነብልሃለሁ። አትቾኩል። ለምን አታዳምጥም? ለምን ትረበሻለህ? ቆይ ሚውት አድርጉት። አድሚኖች አንድ ጊዜ ሚውት አድርጉትና እንትን ይቀመጥ። ማውረድ እችላለሁ እኮ አድሚን ነኝ፣ ግን ሳይወድ በግዱ እንዲያዳምጥ ፈልጋለሁ። ለዛ ነው ማላወርደው። ኦኬ፣ እዚህ ላይ ተቀምጦ እንዲጠጣ ፈልጋለሁ እንጂ ላወርደው እችላለሁ። ሕዝቤ ከእኔ ተለይቶ አጸያፊ የሆነ የዝሙት ስራ በመስራት ላይ ይገኛል። እንግዲህ አንተ ሂድና ዘማዊ ሴት አግባ፣ ከእርሷም የዝሙት ልጆችን ውለድ። ስለዚህ ወደ ዝሙተኛ ሴት ያስልከውና ጀለስን ማለት ነው። እቺ ዝሙተኛ ሴት ጋላሞታ ሴት ናት። መጽሐፍ ቅዱስ ሲናገር ጋላሞታ ሴትዮን ነው ሄዱ እንዲያገባ።
አውዱን ለመረዳት ከላይ ጀምረህ አንብብ። አንተ እኮ ዝም ብለህ ቆርጠህ ነው እያነበብክ ያለው። እየቆረጥኩ አይደለም፣ ሙሉ ሀሳቡን ላነብልህ ነው። ይኸው እናታችሁ ሚስቴ አይደለችም። ከዛ በኋላ ያስረግዛታል እንደለመደው ማለት ነው። ቀላል ነው ማስረገዙ። እናታችሁ ሚስቴ አይደለችምና እኔም ባሏ አይደለሁምና ሚውት እያደረጋችሁት ጋይስ እና እንዳታወርዱት ከላይ ይቀመጥ። ከጠጣ በኋላ ቢወርድም ችግር የለውም። እናታችሁ ሚስቴ አይደለችም እኔም ባሏ አይደለሁም። ከዛ ይክዳታል፣ ያስረግዛታል፣ ያስወልዳታል። ከዛ በኋላ ቴንኪዩ ሾው ታይም እሺ በቃ አሁን ማይክ ማንሳታችን እስኪ ሞክር። አንድ ቾዩ ማይክ አንሳ፣ ቾዩ ማይክ አንሳ። እንደዚህ ትደረጋለህ። አሁን ማይክ መጮ ቢፈልግም መጮ አይችልም አሁን ላይ እና ሀምብል ሆኖ ቁጭ ብሎ ይማራል ነው። አይታችኋል፣ ተረጋግተዋል። ቾዩ ሞክር እስኪ። አታወራ በቃ እንደዚህ በስርዓት እንድትቀመጥ ትደረጋለህ። ምን አለ? እናታችሁ ሚስቴ አይደለችም እኔም ባሏ አይደለሁም፣ ተሟገቱ ከእናታችሁ። አስወለዳት ጀለስ። ከዛ እናታችሁ ሚስቴ አይደለችም እኔም ባሏ አይደለሁም ብሎ ካዳት። ተሟገቱ ከእናታችሁ ጋር ተሟገቱ። ግልሙትናዋን ከፊቷ ምንዝርናዋን ከጡቶቿ መካከል ታስወግድ፣ ከጡቶቿ መካከል ጉልሙትናዋን ታስወግድ አለ። ከዛስ ራቁቷን እንዳልገፋት ገላታለሁ አለ። ይችን በ15 ብር የገዛትም ማለት ነው ሴትየዋን። አንተም እንደዚሁ ፍቅረኛ ወዳላት አመንዝራ ሴት ሄደ ውደዳት። ስለዚህ በ15 ብርና በ150 ኪሎ ብር ገዛዋት ይላል። በ15 ብር ገዝቶ ዝሙተኛ ሴትዮ ማለት ነው ከእሷ ጋር ተኝቶ ያስረግዛትና ከዛ ይክዳታል። እናታችሁ ሚስቴ አይደለችም እኔም ባሉ አይደለሁም፣ ተሟገቱ ከእናታችሁ ጋር ተሟገቱ፣ ግልሙትናዋን ከፊቷ ምንዝርናዋን ከጡቶቿ መካከል ታስወግድ እያለ እንግዲህ ይጥላታል ማለት ነው። በልቷት ልክ እንደ ሸንኮራ ይመጣያትና መጨረሻ ላይ በዚህ መንገድ ይጥላታል። ይሄ የእናንተ ነቢያት ምን ያህል ቅሌታም እንደሆኑ፣ ምን ያህል ባለጌዎች እንደሆኑ፣ ምን ያህል ዝሙተኞች እንደሆኑ የሚያሳይ ነው። ከዝሙተኞቹ መካከል አንዱ የአንተ ነቢይ የሆነው ልበ አምላክ የተባለው ማን ነው? ዳዊት ነው። ዳዊት ዝሙተኛ ነበረ። መጽሐፍ ቅዱስ ሲናገር መጽሐፈ ሳሙኤል ምዕራፍ 11 ከቁጥር 2 ጀምሮ ዝሙት ሰር ከዛ እግዚአብሔር ዝሙትን በዝሙት ይመልሳል። ምን ያደርጋል መሰላችሁ? ዳዊት 8 ሚስቶች ነበሩት። ዳዊት 8 ሚስቶች ነበሩት። 8ቱ ሚስቶች ምንም ነገር ሳያጠፉ ዝሙት እንዲደረግባቸው እግዚአብሔር ያደርግ ነበረ። ሀሳቡን ልንገራችሁ። ከቤተሰብ አንዱ ተነስቶ ችግር እንዲያደርስብህ የማድረግ መሆኔን በመሀል ላይ አረጋግጥልሃለሁ። ሚስቶችን ወስጄ ለሌላ ሰው በምሰጥበት ጊዜ ይህን ነገር እንደሚፈጽም ትገነዘባለህ። እርሱም ከሚስቶች ጋር በቀን ብርሃን ይገናኛል። አንተ ይህን ኃጢአት በስውር ሰርተሃል፣ እኔ ግን በእስራኤል ሁሉ ፊት አደርገዋለሁ አለ። ምንድን ያደረገው እግዚአብሔር? የዳዊት ሚስቶች ምንም ባለ ጠፉት። ዳዊት ዝሙት ሰራ ጋይስ። ከዕለታት በአንዱ ቀን ሊቀጣው አሰበና ቀጣሃለሁ አለው። እንዴት ነው የምቀጣህ አለ? የአንተን ሚስቶች አውጥቼ በአደባባይ ላይ ከሚስቶች ጋር እንዲገናኘው ሚስቶችን ወስጄ ለሌላ ሰው በምሰጥበት ጊዜ ይህን ነገር እንደሚፈጽም ትገነዘብ። እርሱ ከሚስቶች ጋር በቀን ብርሃን ይገናኛል። በቀን ብርሃን ይገናኛል። ኢማጂን፣ ምንም ያላጠፉ ሚስቶቹ ምን ይደረጋሉ? እግዚአብሔር ይወስዳቸዋል። ንውጡ፣ ባላችሁ ዳዝሙ ሰርተዋል፣ ትደፈራላችሁ እናንተ በተራችሁ ይባላሉ። ይሄ ምን አይነት አምላክ ነው እንደዚህ ያለን ፍርድ የሚያስተላልፈው? ምንም ነገር አያውቁም። የዳዊት ሚስቶች ውጡና ልትደፈሩ ነው ይባላሉ። ይኸው እግዚአብሔር ነው ያደረገው። አንተ ይህን ኃጢአት በስውር ሰርታል፣ እኔ ግን በእስራኤል ሁሉ ይመለከቱ ዘንድ ይህን ነገር የቀን ብርሃን ባለበት በግልጥ አደርጋለሁ አለ። በቀን አቤሴሎም ከዳዊት 8 ሚስቶች ጋር አደባባይ ላይ እንዲገናኝ ያደረገ። ሚስቶቹ ምንም ሳያውቁ ይደፈራሉ። በገዛ በአባታቸው ልጅ ማለት ነው፣ በባላቸው ልጅ እግዚአብሔር ግንኙነት እንዲደፈሩ አደረገ። ሴክስ ነው የሚያደርጋቸው። ይሄንን እያመንክ አንተ ስለ ነቢዩ መሐመድ ትናገራለህ። በየትኛው ሞራል ነው ስለ ነቢዩ መሐመድ የምታወራው? አፍስ አለ አፍ አለ ስለ ነቢዩ መሐመድ የምታወራበት? እሺ ጻድቃን ደግሞ ምንድነው የሚሰሩት መሰላችሁ? መጽሐፍ ቅዱሱ ላይ ማለት ነው፣ የዚህ መጽሐፍ ቅዱስ ላይ አባት የገዛ ልጁን ያስረግዛል። አባት የገዛ ልጆቹን ያስረግዛል። ይህንንም ታሪክ የት ነው የምናገኘው መሰላችሁ? ጻድቅ የሚባለው ሎጥ ማለት ነው፣ መጽሐፋቸው ላይ ጻድቁ ሎጥ ምንድነው የሚሰራው? ኦሪት ዘፍጥረት ምዕራፍ 19 ከቁጥር 34 ጀምሮ
በማግስቱ ታላቂቱ ልጅ እህቷን ትናንት ማታ እኔ ከእርሱ ጋር ተኝቻለሁ፣ ዛሬ እንደገና የወይን ጠጅ አጠጥተን እናስክረውና አንቺም አብረሽው ተኚ፣ በዚህ አይነት ሁለታችንም ከአባታችን ልጆችን እንወልዳለን አለቻት። አባታቸውን 2 ለ1 ያደርጉታል፣ ይገናኙታል። ከገዛ አባታቸው የሚወልዱ አንድም ቦታ ይህን ድርጊት ሁለት የገዛ ሴት ልጁ ማለት ነው የገዛ ሴት ልጁ ይሄ ቅሌት በመጽሐፍ ቅዱስ ታሪክ ብቻ ነው የሚገኘው። አንድም በዓለም ክፍል ላይ ተሰምቶም ታይቶም ያልታወቀ ጉድ መጽሐፍ ቅዱስ ላይ ነው ያለው። አባት የገዛ ልጁን ምን ሲያደርግ ሲያስረግዝ ገረበት የገሰጸበት። እሺ አሁን ላውራ ከፈቀድክልኝ ይህንን ብልግና ይዞ እስልምና ላይ ሊናገር አይችልም። እሺ አባት ከገዛ 2 ሴት ልጆቹ ጋር ስተኛቸው እግዚአብሔር ይህን ድርጊት ተቃውሟል? መቼስ ይህን ሁሉ አውርተህ እንዳወራ ደቂቃ አትሰጠኝም? እሺ ከታች የሚሰማ ከሆነ ላውራ። ኔትወርክ ጥሩ አይደለም። ቾዩ ተመልሻለሁ። ኔትወርክ ጥሩ አይደለም። ቾዩ ቃል በቃል እናውራና ማለት ነው። ሎጥ ከ2 ሴት ልጆቹ ጋር ሎጥ የገዛ ልጆቹን ሲያስረግዛቸው ቾዩ ሎጥ የገዛ ልጆቹን ሲያስረግዛቸው ማለት ነው። አንዴ ቆይ እኮስ ቃል በቃል ነው የምናወራው። አሁን ሎጥ የገዛ ሴት ልጆቹን ሲያስረግዝ እግዚአብሔር በዚህ ተግባር ተቆጥቷል? ልንገርህ፣ ሎጥ ያደረገው ነገር አለ። ሎጥን ያሳሳቱት ልጆቹ ናቸው አይደለ? መጽሐፍ ቅዱስ ታሪክን ያስቀምጣል። ያለን ነገር ይህን ተግባር እግዚአብሔር የተቆጣበት ፓርት አለ ወይ? መጽሐፍ ቅዱስ ልክ ነው አላስቀምጥም። ይህንን ፓርት እግዚአብሔር የገሰጸበት ቦታ አለ ወይስ የለም? እየጠየቅኩ ያለሁት ይህንን ተግባር እግዚአብሔር ያወገዘበት ቦታ አለ ወይስ የለም? አባት ሴት ልጁን ሲያስረግዝ ማለት ነው። ግን ኢማጂን አድርገሃል? የአንተ አባት እህትህን ሲያስረግዛት፣ ይኸውልህ የአንተ አባት እህትህን ማለት ነው አባት እህትህን ሲያስረግዛት ይህንን ይህንን ፓርት መልስ፣ የተጠየቀው መልስ። እግዚአብሔር እንዲህ ያለን ቅሌት የተቃወመበት ቦታ አለ ወይ? አንድ ምዕመን ነኝ። ይህንን ፓርት እግዚአብሔር የተቃወመበት ፓርት አለ ወይ? የለም። እንግዲህ ምክንያቱም እየመለስክ አይደለማ። ይሄንን ተግባር እግዚአብሔር የቱ ጋር ነው የገሰጸበት? እንዲህ ያለ ነገር እግዚአብሔር ልክ አይደለም ብሎ የተናገረበት ቦታ አለ ወይ ነው። አባት እህትን ሲያስረግዝ ማለት ነው ምን ያህል ከባድ እንደሆነ በቤተሰብ ሳመጣ ይገባል። የአንተ አባት እህትን ሲያስረግዛት ይህ ቅሌት ነው አይደለ? ይህንን ቅሌት ግን እግዚአብሔር አንድን ቦታ ልክ አይደለም አላለ። መጽሐፍ ቅዱስ ላይ ልክ አይደለም ቢል አንድ ነገር ነው። እንዴት እንደዚህ ታደርጋላችሁ ቢል ቢቆጣቸው ጥሩ ነበረው እኮ አይደለ? እኔ ጋር ብቻ ነው ሳላ ተቋርጠሃል። እኛም ጭምር ነው። አሚሮ ከታች ወንድሞች ኡስታዞች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁም ደግሞ አንድ ቁጥር ጻፉ። ክርስቲያኖች ኡስታዞች ወንድሞች አባት የገዛ ተመለስክ ሲያስረግ አይቆጣው በፊትም ማለት ነው። ይሄን ወርጸበት መጽሐፍ ዘግት መንገድ አለ። ሰላም አለይኩም። ሰላም የለም ላይ እየተቆራረጥክ ነው። አፉ በሉኝ በአላህ በጣም የሚያስቸግር ሲቹዌሽን ውስጥ ነው ያለሁት። ቤት መዝጋት አለብኝ። ከቻላችሁ ክፈቱ። በጣም ይቅርታ። እሺ አፉ በሉኝ። መርሃባ። እሺ እኔ ክፈት። እሺ አሚሮ ሰላም አለይኩም። ሸዋይኩም